መንግስት ከሆንክ በኋላ ስልጣን ከያዝክ በኋላ 4 ኪሎ ከገባ በኋላ ለምንድን ነው በራስ ሀገር ላይ መታሰረው? ወታደራዊ እንትኑ ሻል ያለ የሚባለው በወሎ አካባቢ ያለው ነው። ራሱ ላይ ታጣቂ አደራጅቶ በዛ ታጣቂ ከስልጣን ተባረረ ሲደራጅ ያየ ነበር። በፍጹም ከህወሓት ጋር ምንም አይነት በዚህ ሰዓት ለዛውም በዚህ ሰዓት ታክቲካሊ ምን ስትራቴጂክ አጋርነት ስምምነት ማረቅ ፍጹም መካድ ይሆናል። ቤት ዓለም ነው አንድ ታራሚ ከማረሚያ ቤት ወጥቶ ሲሄድ በተኩስ ታጅቦ የሚሄደው ለምን ታሰረ? እንደዛ ከሆነ በዛ ደረጃ እንኳን እንግዲህ ሳያስን የሚያክል ሰው የማይሆን ነገር አንስቶ ሲያወራ ነበር። ይሄ ፍጹም ስህተት ነው። ኤርትራኖች በልካቸው ቢኖሩ ጥሩ ነው። ያመረ ምስኪን ነበር ልጅ ነው። አሁን እሱ እና ዶክተር በለጠና ዩሱፍ ኢብራሂም በሌሉበት የአማራ ህዝብን ጥያቄ ምኑ ከምኑ ገብቶት እንደሆነ ከሻቢያ ከኦነግና ከህወሓት ጋር ትብብር ያረከከ ዘን ስቶፕ ቢካሚንግ አን አማራ ማለት ዘመነ ግን ኦሬዲ ሱዳን ነው የነበረው የሚል ነገር ነው። አስረስና መሬ ያን ሁሉ ሀገር ሲሄዱ ዶክመንታሪው ላይ እሱ ደመና ጠቅሶ ይበራል ወይ የሚል በርግጥ አባቶቹን ጥበብ እንደሚጠቀም ደጋግሞ እንትን ያደርጋል። እሱ ላይ ደርሶ ከሆነ እኔም ሄጄ ይሄን ነገር መማር አይቀርም። ግን ፕሮቶይ ሰላምታችን በያላችሁበት ያለም ዳርቻ ይደርሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ለዚህም ደግሞ በሳምንት አንድ ጊዜ ወደ እናንተ የሚደርሰው የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን እዚህ ስቱዲዮ የጋበዝነው ተስፋዬ ከበደ ነው። ከተስፋዬ ከበደ ጋር ወቅታዊ ጉዳዮችን እንቃኛለን። በተለይም ደግሞ የአማራ ክልል ነባራዊ ሁኔታ ከዚህ ቀደም የፋኖ ኃይሎች ያቀረቧቸውን ቅድመ ሁኔታዎች ፋኖ ከኤርትራ መንግስት ከኦላ እንደዚሁም ደግሞ ከህወሓት ጋር ጀምሯቸዋል ስለተባሉ ግንኙነት ይወጡ አዳዲስ መረጃዎች አሉ። እነሱን እንቃኛለን። ከዚህ በተጨማሪም አሁን ያለው ክልላዊ አወቃቀር ይፍረስ፣ አዲስ የክልል አወቃቀር መልክዓ ምድራዊ በሆነ መልኩ ይምጣ የሚሉ ድምጾች እየተሰሙ ይገኛሉ። በተለይም ከመከላከያ ሰራዊት በኩል ይሄ መቅረቡ እጅግ እያነጋገረ ይገኛል። እሱንም ጉዳይ እንዳስሳለን። አብራችሁን ቆዩ። ተስፍሽ እንኳን ደህና መጣህ። እንኳን ደህና ቆይ ይዝርባ። በርከት ያሉ ወቅታዊ ጉዳዮች አሉ። እንግዲህ ባለፈው በጣም በሚያስደንቅ ዘርዘር ባለ በስፋት የህወሓትን ጉዞ ለመቃኘት ሞከረናል። ከተነስቶ አሁን ያለበት ቁመና ላይ አላማውስ ምንድነው የሚሉ ጉዳዮችን በስፋት አንስተን እንደነበር ይታወቃል። እንግዲህ የአማራ ክልል ወደ 2 አመት ተጠጋው በግጭት ውስጥ ነው ያለው። ከባድ ሰብአዊ ቁሳዊና ማህበራዊ ኪሳራዎች ውስጥ ተዘፍቆ ያለ ክልል እንደሆነ ይታወቃል። የፋኖ ታጣቂዎች በተረጋጋሚ ዘመቻ ወጀን ይላሉ። በመንግስትም በኩል በተረጋጋሚ ዘመቻዎች ይታወጃሉ። ይሁንና ግን የክልሉ ግጭት አሁንም ድረስ እንደቀጠለ ነው። ሰላማዊ መፍትሄ እንዲሰጠው በተረጋጋሚ ጠየቅም አሁንም ድረስ ለድርድር አስቻይ የሆኑ ድልዳሎች እንዳልተፈጠሩ ግን መረጃዎች ያመላክታሉ። አሁን ክልሉ ያለበትን ጦርነት ሁኔታ ከመቃኘታችን በፊት የክልሉን ፖለቲካ አስቲንቃኘው መጀመሪያ የአማራ ክልል ፖለቲካ ምን ላይ ነው ያለው? እንዴት እየሄደ ነው? በዚህ ጉዳይ ላይ እንግዲህ ያው እንደምታውቀው ይሄ ግጭት ከፕሪቶሪያ ስምምነት መፈረም ተከትሎ እስከዛሬው ዕለት ምንም አስተያየት ሰጥቻለሁ አቅም እዚህ አንተም ጋር ሌላ ሚዲያ ጋር ምክንያቱም ስለ ግጭቱ ምናልባት አንተ ጋር ይመስለኛል እዚህ ልጆች እነዚህ ወጣቶች አብዛኛው ትጥቅ አንስተው ሄዱት ለምን ወደ ግጭት ገቡ የሚለውን ምክንያት ስናስቀምጥ አንዱ በመንግስት አያያዝ ጉድለት በተለይ የፕሪቶሪያ ስምምነትን ተከትሎ ከህወሓት ጋር ተደራደረ ካደን በዛ ደግሞ ፕሮሰሱም ደግሞ ኢንክሉሲቭ አይደለም ወይም ደግሞ አማራ በሆነኛ መንገድ ባልተወከለበት በጀርባችን ብልጽግናና ህወሓት ተመሳጥሮብናል የሚል የስጋት እንትን ጄኑዊን ስጋት የነበራቸው ልጆች በዚህ ናሬሽን ወይም ይሄን እንደ ምክንያት አቅርበው ፖለቲካ በሰሩ ኃይሎች ተደናግረው ወደ ግጭት መግባታቸውን አቅ ስለነበረ ነገር ግን ያን ጀስቲፋይ ደግሞ የማድረግ ደግሞ መብቱም ላርግምብል ተአማኒነቱም ስለሌለን በአብዛኞቻችን አይተከሆነ አሁን በቅርብ ብቅ ይያላ ያለው ምክንያት የሆነ የአማራ ፖለቲካል ኤሊት ለ2 አመት ዝም ያስባለን ነገር በግጭቱ አነሳስ ላይ ብዙዎች በቅንነት በጄኒውን በሆነ ስጋት ህዝባችን እናድናለን ተብሎ በአብዛኛው ይሄ የምታየው የታጠቀው ኃይል ዋናዎቹ የሚባሉት
ከህወሓት ጋር በነበረው ጦርነት ወቅት ናቸው እንግዲህ በተለይ በመከላከያ ድጋፍ የተደራጁ ናቸው የታጠቁ ናቸው እና እነዛ ልጆች በዛ ክልል በነበረው የፖለቲካ ብልሽት ይሄ ለውጥ ከመጣ ጀምሮ የልዩ ኃይልም ጋር የነበረ የዲስአርማመንት ፕሮሰስ የዛም ዲው ፕሮሰሱን አልተከተለም ወይ መንግስቱ ያሰራሩ ግልጽነት ይጎለው ነበር ጥርፊያ ይጎለው ነበር ተጥቅል ያስፈታን እንደዚህ የሚል ያው ምንድነው ስጋት ያለውን ጀኑን ሆነ ስጋት ያለውን ሰው ቀልብ የሚገዛ ብዙ ማደናገሪያ ምክንያት ይቀርብ ስለነበረ ያንን ወጥቶ ጀስቲፋይ ማድረግም ማብራራትም ዲፌንድ ማድረግም ወይ መከራከርም ተገቢ ሆኖ ስላላገኘ ነው ብዙዎቻችን ለሁለት አመት ዝም ያልነው። አሁን ግን እነዛ ምክንያቶች እየተገላለጡ ራሳቸውን ከፖለቲካን ለሚረዳ ሰው ብቻ ሳይሆን ለተራውም ዜጋ በሚታዩ ደረጃ ግልጽ ሊሆኑ ስለሆኑ እነዚህ የነበሩት ሂደቶች አብዛኞቹ የማደናገር መሆናቸው ግልጽ ስለወጣ በአማራ ፖለቲካ ያለውን ሁኔታ ድጋሚ ለመነጋገር እድል ከፍቷል ማለት ነው። እና ያነሳው ጥያቄ ምንድነው እኔ የማየው ይሄ የአማራ ፖለቲካ ተበላሸው የአማራ ፖለቲካ የሚባለው እንግዲህ እንደምታውቀው ያው የህወሓት የፈርስት ቦርን በኢትዮጵያ ፖለቲካ ውስጥ ህወሓት የፈጠረው አደረጃጀት ያመጣው እንትን ነው የአማራ ፖለቲካ የሚባል በእንትኑ ራሱ ግራ ይገባል። በአንድ ሀገር ውስጥ ሆነን የአማራ ፖለቲካ የሶማሌ ፖለቲካ ተብሎ የኢትዮጵያ ህዝብ በተለያየ ኤትኒክ እንትን የቋንቋ ፖኬት ውስጥ ሆኖ የራሱን ጉዳይ መነጋገሩ ምናም ሳይሆን በዚህ ደረጃ ግን እንደ ትግራዮች እንደሚሉት እንደ ያንዳንዱ የአድሚኒስትሬቲቭ ሪጅን እንደ ሉዓላዊ ግዛት ራሱ በመቁጠር የራሱ ፖለቲካ ዳብሮ ቆይቷልና በዚህ ሂደት የአንደኛ የአማራ የሚባለው ፖለቲካ በጣም አዲስ ነው። በማህበረሰቡም ስነልቦናም የሚታወቅ ነው። ብዙ እንደሌላው የዚህ ከተለይ ከማርጂናላይዜሽን ጋር ከታሪካዊ ጭቆና ጋር ምናምን ተያይዞ የቆየ የዚህ የብሔርተኝነት ሴንቲመንትም ስላላዳበረ አዲስ ነው የነበረውና በዋናነት የአማራ ፖለቲካ ብለህ ከበአድን ውጭ የተፈጠረው እንግዲህ 2008 2009 ነው። ከዛ ወደዚህ በወቅቱ በአድን ከህወሓት ጋር ከመለስ ዜናዊ ሞት በኋላ በተፈጠረ የፖለቲካ ሽኩቻ የስልጣን ክፍተት ነበረከት ስምኦን በዋናነት ይባላል ህወሓትን ከመርህ ያፈነገጠ አካሄድ ለመታገል በአድን የአማራን ህዝብ ከጎኑ ለማሰለፍ በመድፈሩ እንግዲህ ሊነቃቃ ችሏል። ያየው በጎን ደግሞ እንግዲህ የአማራ ብሔርተኝነትንም ጥንስስ ደግሞ ለመጠንሰስ ደግሞ በቅንነትም ይሁን እንደተባለው ደግሞ አማራውን በዚህ ትራፕ ውስጥ ለመክተት በተለይ ህወሓቶች አቅደው ነበር። በአድንም ደግሞ የአማራን ህዝብ የአማራ ብሔርተኝነትን ስላልገነባህ ነው በዛ በኩል ለእንደ ግንቦት ሰባት አይነት የፕሮ ኢትዮጵያ የሆነ የፖለቲካ ኃይሎች እንደ ዋነኛ የማህበራዊ መሰረቱ ነው እያስቸገረን ያለው። በዛ ሰዓት በኤርትራ ነበረ የሚደረገው የትጥቅ ትግል እና ዋነኛ የሰው ኃይልም የሐሳብም የመንደርደሪያም ይሆን ስለነበረ የአማራ ክልል በዛ በአድንም ተገምግሞ የአማራ ብሔርተኝነትን ሲድ ፕላንት አድርጓል የሚልም አላይዶ ነው በእርግጠኝነት ማውራት አይቻልምና በዚህ በመተለው አስራትም ድርጅት አለ ማአድ መጀመሪያ ማአድ በተመሰረተበት ጊዜ ይሄ የአማራነት ስሜቱ ተፈጥሮ አስቀድሞ ታግሎ ቢሆን ወይ ሀገር ለየለ ችግር ገብቶ እስካሁን አሁን ምናየው ሁኔታ ላይ ነው ይችላል ነበር ወይ ደግሞ የተሻለ ሁኔታ ሊፈጠር ይችላል ነበር። የሳቸው በሰዓቱ ቀድመው እንግዲህ አንድ ሀገር እንትን ሰዓት እንዳንገል ነው እንጂ ቲፒኤልኤፍ እና ሻዕቢያ ያደረጉት ነገር ከደርግ ውድቀት በኋላ አንድን ሀገር ለመራል ብሎ ስልጣን የያዘ አካል በዛ ደረጃ ሀገሩን ላይ ኮንስፓየር ያደርጋሉ የሚል በታሪክ ታይቶም ታሰምቶም የማይታወቅ የራሳችን ወንድሞች ናቸው ስንል ግን የኢንተርናል ኮሎናይዘርስ የውስጥ ቅኝ ገዥነት ስሜት እንለዋለን የተጠናወታቸው ሰዎች ስለነበሩ ብዙ ሰው አልገመተም። መንግስት ከሆንክ በኋላ ስልጣን ከያዝክ በኋላ 4 ኪሎ ከገባ በኋላ ለምንድን ነው በራስ ሀገር ላይ መታሰረው ሊያሴ መንግስት የመንግስትነት ባህሪ አይደለም። መንግስት ስትሆን በራስ ላይ በመትመራው ሀገር ላይ ተቆምራለህ ወይ ታሰራለህ ወይ የዛና ሀገርና ህዝብ ጥቅም የሚጎዳ ተግባር ተፈጽማለህ ተብሎ ስለማይጠበቅ የነ ፕሮፌሰር አስራት በወቅቱ የገባቸው ጥቂት ሰዎች ያደረጉት እንቅስቃሴ ወደ ብሔርተኝነት አላደረገም። ድርጅታቸውም ወደ መኢአድነት
የተለወጠው። ስለዚህ አልነበረም የአማራ ፖለቲካ 97 እንኳን መያድ ሆኖ ነው ኢንጂነር ኃይሉ በሚመሩት ጊዜ ሲወዳደሩ የነበሩትና ይሄን 2000 ከመለስ ዜናዊ መሞት በኋላ 2007 ካስታወስክ በዋናነትና አለምነው መኮንን የድርጅት ኃላፊ ሆኑ ከቲፒኤልኤፍ 40ኛ ዓመት ነው ምናምንና የብአዴን 35ኛ ዓመት መስረታ በልዩ ሁኔታ ሲከበር የምታስታውስ ከሆነ 2006 2007 ይመስለኛል። ያኔ ነው እንግዲህ ብአዴንም ከህወሓት ጋር የሚያደርገው ሽኩቻ አቅም ሲያንሰው ህዝቡን ሞቢላይዝ የማድረግ አይተከሆነ ጎንደር ባህር ዳር በሱቅ መዝጋብ ቤት ውስጥ መቀመጥና ይባሉ በኋላ ኮኦርዲኔትድ የሆኑ ህዝባዊ እንቅስቃሴዎች የተጀመሩት እንደው በክሬዲቱን ለብአዴን ነው የምሰጠው። በብአዴንም ደግሞ በዛ ሰዓት ያን ድርጅት ያታገለ የነበረው የሲሲ ኦፊሱ የማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አለምነው መኮንን ከቲፒኤልኤፍ ጋር የነበረውንም ከመለዜት በኋላ ደብረጽዮንን ጠቅላይ ሚኒስትር ለማድረግ ኢኮኖሚ ክላስተር ምናምን ያንንም ተው ያለው በረከት ስምኦን እንደሆነ ነው እንትን የሚለው እና በዚህ ሁኔታ ተዳብሮ ወደ ኋላ ላይ የህዝበኝነት ስሜት እየተጠናወተው መጣ። እንግዲህ በተለይ ከለውጥ በኋላ የህዝበኝነት አዲስ የፖለቲካ እንትንም ሆነ እዛና እነዚህ ብአዴን ውስጥ ያሉ ሰዎች በተለይ በሰዓቱ የድርጅቱ ከፍተኛ አመራር የነበሩት ኦፊሻሊ ሊቀመንበር ምክትል ሊቀመንበር ስራ አስፈጻሚ ምናምን የነበሩ ሰዎች የዚህን የህዝብ ስሜት መጋጋል እንደ ጥሩ አጋጣሚ በመጠቀም ራሳቸውን በኢትዮጵያ ፖለቲካም በአማራ ፖለቲካ ማግዘፉ ለማሳየት የፖፑላር ሰፖርትን በከፍተኛ ደረጃ ሞቢላይዝ ማድረግ ሂደት በዚህ ሂደት ደግሞ የዛን ብአዴንን ከህወሓት ጋር የነበረን የኢህአዴግ ውስጥ የነበረ የዲሞክራሲ ትግል ያቀጣጠሉትም ከመጨረሻው ድረስም ደግሞ ጠቅላይ ሚኒስትር አብይ እስከሚመጡ ድረስ የመሩትንም በዋናነት የመሩትንም በተለይ በረከትን በማሰር አለምነውን በማባረር ከድርጅቱ በዛ የለውጥ ሂደት በዛ ትግል ሂደት የአየሩን የሙቀት ሁኔታ እየለኩ ሞቅ ሲል ወደ ቤት ወደ ጥላ ፍለጋ ቀዝቀዝ ሲል ደግሞ ወደ አደባባይ ይወጡ የነበሩት አካላት ሙሉ በሙሉ ተቆጣጠሩት ማለት ነውና ዘይ አላው እንትን አንዱን ይወቅሳል። አሁን በሰዓቱ የነበሩት ሊቀመንበርና ምክትል ሊቀመንበር አሁን በፖለቲካው መድረክ ላይ ገለል ስላሉ ስላለፈው ሂደት የሚያነሱትን ሐሳብ ከአልፎ አልፎ ከውስጥ አዋቂ ስንሰማ አንደኛውን ህዝበኛ ይላል። እሱ ነው የፌስቡክ እና የአክቲቪስት ፖለቲካ አምጥቶ ክልሉን ወደ ትርምስና ወደ አንገቨርኔብል እንትን ያመጣብን ያኛውም ሌላኛውን ይወቅሳል። እንደዚህ የተባለ የቅልጥ ያለ የፖፑሊዝም የሚንጸባረቅበት ሆነ ማለት ነውና ብዙም ሳይቆይ ደግሞ የምታውቀው ነው ሰኔ 15 መጣ። ያን ለውጥ የመሩት ሰዎች ያመጡ ሰዎች ወደ እንዳልኩ በተለይ በዋናነት አለምነው አሁን በዛኔ እኔም ራሴ አይመቸኝም ነበር በኋላ ታሪኩን ስንሰማ ነውና ደግሞ ድርጅት ትግል ሲያደርግ ብአዴን ይታወቃል ማዕከላዊ ኮሚቴ ነው የሚመራው። ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ የሆነ ሰው ማለት የድርጅቱን ስራዎች የህዝብ የማደራጀት አይታል አሁን ያ መንግስት እንደነበረበት ታውቃል። በጎንደር የነበረ ህዝባዊ ሰልፎች መልእክቶቹ ራሱ በፕሮፐርሊ ስብሐት ኢትዮጵያ ትፈርስ አንተ ትፈርሳለህ ምን ትንቢት ምናምን እየተባለ ያ ሁሉ የብአዴን ሮል ነበረበት። እኔ በአዳልቃይ ሲሰራ በነበረ ጊዜ ይሄ ነገር እየተጋጋለ በነበር 2007 እንደዚህ አውራ ጎዳና እንትን አለምነው ሌሊት 7 ሰዓት እዛ በረሃ መጥቶ የወረዳ አመራሩ ሰብስቧቸው አውቃለሁ። እኔ ያረፍኩበት ሆቴልኛ ፕሮጀክት ሰዎች ያለንበት ሆቴል በአጋጣሚ ሰዎች ተሰብስበው ወደ መኝታ ስንገባ አለምነውና የወረዳ ካቢኔ በዛ ደረጃ ያረገ ነበር። አሁን እሱን ታሪክም እንትን ያደርገዋል ራሱን ዲፌንድ ማድረግ ይችላል በህይወት አለና መሪዘው ሲታገሉ የነበሩ ምንም እንኳን በረከትም ይሁን አለምነው በአብዮታዊ ዲሞክራሲ ጽኑ አማኝነት ብዙ የሚተቹ ቢሆንም በመሪዞ ግን ድርጅቱንም ራሳቸውንም ማስከብረው ድርጅታቸውንም ማስከብረው በኋላ ደግሞ ክልሉንም ማስከብረው ህዝቡንም ደግሞ ስርዓቱ ኦሬዲ ጸረ አማራ ነው ብንልም በነበረው እንትን ይሻል ነበር የሚያስብል ጊዜ መጥቷል የምታየው ነውና ከሰኔ 15 ወደዚህ ነገሩ ባሰ። በተለይ በአማራ ፖለቲካ ውስጥ አሁን እንግዲህ ግልጽ እየወጣ ያለ ለአንተም ለሌላውም ይሄን ፕሮግራም ለማስረዳት ብዙ ጊዜ አስቸጋሪ ሆኖ ነበር የነበረው በአማራ ክልል ውስጥ የሚደረገው ዋነኛው የፖለቲካ ትግል እያደረገ ያለው ኃይል
ያንድ አካባቢ ኃይል ይሄ ስርዓት ይሄ ህወሓት የሰራው አሁን ያለው በህገ መንግስትና የፌደራል አወቃቀር አማራ ክልል የሚባለው ጥቅሙን ያስከበረለት አካል አለ። ይሄ አካል ህወሓት እንደ ስትራቴጂክ አጋር ነው የሚቆጥረው ቢኮዝ ህወሓት ሜድ ሲስተም ማለት ነው እና ግራንትድ ዘም አክሰስ ቱ በፖለቲካም በኢኮኖሚም በስነ ልቦናም በምንም አድቫንስ እንዲያደርጉ የተጠቃሚ እንዲሆኑ እና ይሄ አማራ የሚባለው ኮዝ የምር የአማራ ህዝብ የሚጠቅም እንዳልሆነ ይህን ስርዓት የማስቀጠያ አማራ ክልል የማስቀጠያ ነው እንጂ የአማራ ክልልን ህልውና ስንባል ይህን ስርዓት የማስቀጠል ነው እንጂ የአማራ ህዝብ ህልውና እና ጥቅም የማስጠበቅ አሁን ቅድም የጠየቀኝ የነገርከኝ የህወሓትን ሲስተም የማሻገር ነው ኖ ይሄ ያለው ስርዓት ባለበት እንዲቀጥል እንዳይሻሻል አሁን በኋላ ያነሳው መግቢያም ላይ ያነሳው የዚህ ህገ መንግስት ማሻሻያ የክልል አወቃቀር ማሻሻያ ምናምን የአማራ ህዝብ እኮ ከ83 ጀምሮ ቲፒኤልኤፍ ጋር የተፋጠጠው እና የነበረው መዋቅራዊ ጥያቄ እኮ ነው ህገ መንግስት ለማንም በተለይ ለኔ አይሆንም እንትኑ ኢንሴፕሽኑም ፕሮሰሱም ማርቀቁም ማጽደቁም እኔ አልነበርኩበትም እና የፌደራል አወቃቀሩም ህገ መንግስቱም ሆን ተብሎ ያለፉ የተባሉ ፐርሲቭድም ይሆኑ ሪልም ይሆኑ ካሁን በፊት የነበሩ ቅሬታዎችን የፖለቲካ ቅራኔዎችን የአማራው ላይ በአማራውን ተጠያቂ በማድረግ ላይ ነው ናሬሽኑ። አሁን እኮ ከአማራ ክልል ውጭ ያለው እኮ አማራ እኮ ያው ተደጋግመን ስንት ጊዜ የተባለበት ነው የፖለቲካ መብትም የዜግነት እኩል እንትንም እንዳይኖረው አድርጓል። ስለዚህ የህገ መንግስት በባህሪው ፕሮፌሰር መስፍን በ97 ልጅ ካልሆን ከሳብ ህጋዊ ራይት ነው አንድን ማህበረሰብ ለይቶ ኮርነር ለማድረግ ዲዛይን የተደረገ ነው። እሱን ተከትሎ ፌደራል አወቃቀሩ እሱን ተከትሎ የፖለቲካ ትርክቱ ይሄ ሁሉ ጸረ አማራ ነው እና ይሄ መሻሻል አለበት ነው አይደለም የአማራ ህዝብ ጥያቄ። ይሄ ተትቶ ይሄ ስርዓት ደግሞ ደማንኛውም ስርዓት ጥቅም የፈጠረለት ኃይል አለ። ይሄ አካል ይሄንን ስርዓት ለማስቀጠል ነው ቲፒኤልኤፍ በጦርነቱ ጊዜ ቲፒኤልኤፍ አሳልፉት ይምጣ ምናምን ሲባል በአብዛኛው አማራ ህዝብ ቲፒኤልኤፍ ወረራ ሲፋለም እኮ በዚህ አሁን ፋኖ ምናምን የሚሉ በተለይ የህዝባዊ ኃይል የሚል ዘመንና አስረስ እንትን ያደርጉት በቡሬ ግንባር የሚል የአብኖቹ ሰዎች በኋላ ያሉ ሁሉ ወደዚህ ወደ ወለጋ ነው መንዘምቱ ጦር ያለው በራያ ነው እነሱ ግን ንዝመት የሚሉት አታሳውስም ይሄን እና እንደዚህ እነዚህ ነገሮች ሆነው የአማራ ፖለቲካ በዋናነት ከመርህና ከምንድነው ማለት ኦፍ ኮርስ በመርህ ከሚደረግ ትግል ይልቅ በሶሻል ሚዲያ እንትን ከፍተኛ ድምጽ በመፍጠር ኖይዝ በመፍጠር ውስጥ ያለው ፍላጎት ሳይታወቅ በዝም ብሎ በአማራ ስም የተፈጸመው ያልተፈጸመው በማራገብ በተለይ ደግሞ በወለጋና መተከል አካባቢ ግድያዎች ፈጸሙ ነበር። እነዛ መንግስትም ጀስቲፋይ አላደረገም ተጠያቂም የሆነ አካል የለም ገለልተኛ አካል የሚያጣራ ብለን ያጣራ የለም። ቢያዛኔ የምታስታውሰው ነው በየቀኑ አስክሬን ፎቶ እየተለጠፈ አለቅ ህልውናችን ጥያቄ ውስጥ ገብቷል ምናምን ተብሎ አዘይንድ ኦፍ ዘ ዴይ ግን ሌትስ ኪፕ አማራ ክልል እንዳለ ቢቻል መተከልን እንጨምር ከወልቃይትና ከራያ በተጨማሪ ባለንበት እንቀጥል። ሌላው ግን እዚህ አዲስ አበባ ያላችሁት በዚህም በደቡብም በምስራቅም በምዕራብም ያለው ሁለተኛ ዜጋ እንዳለ እንደሆነ ይቀጥል። እንደው ምን የሚል እንቅስቃሴ መጥቶ ነበር ከወለጋ አውጥተን ለምን አማራ ክልል አናሰፍርም ህዝባችን የሚል ሁሉ በጣም ካለት የተጠረ ድንቁርና ያለበት ሐሳብ ሲራምር ነበርና ይሄ ሁሉ የአማራ ፖለቲካው በህዝበኝነት መጠረፉና የመርህ ይዘው ይታገሉ የነበሩ የባዕድን አመራሮች ገለል መባላቸውና ህዝበኝነቱን ደግሞ በተለይ ለኢኮኖሚክ ኢንተረስታቸው ያምቻ ፖለቲካ አምቻ ጋብቻ ፖለቲካ ያበልጅ ፖለቲካ ይባላል ባታ ያበልጅ ፖለቲካ ዘንተም ብለው በ66 የተውነውን የገዢ መደብነት ወይም የጥቂት ፋሚሊዎች የአንድ አካባቢ አንድ ማህበረሰብ ፈላጭ ቆራጭ ሆነው ሸዋሚሻሪ ሆነው ፎር ኤተርኒቲ ልጅ ደም በደም እየተዋረሰ የሚሄድ አይነት ስልጣን ለመገንባት ጥረት ያደርጉ የነበሩ እንግዲህ ከተራ ክፍለ ህዝብነት የተነሱ ሰዎች ታሪክ የሰጣቸውን ያን ለውጥ የመምራት ያን ህዝብ የማሻገር ኢትዮጵያን የማሻገር ዲሞክራሲ ለዘመናት የሚደረገውን ትግል ወደ ውጤት እንዲመጣ የማድረግ እንትናቸውን ትተው እንዳልኩ በየኮርፖሬቱ በየባንኩ የሚሰጠውን ብድር
በየከተማው የሚሰጠው መሬት ላይ ምናምን አተኩረው አማራ ክልል ሰኔ 15 እንዳልኩ ተነሳ ትርምስምሱ እንዲወጣ ሆነ ማለት ነው። ከመርህ ውጭ ከህግ ውጭ ከሳይንስ ውጭ ከአመክንዮ ውጭ እንደሆን ሆኖ ቀጠለ። እንግዲህ በቅርብ ጊዜ እዚህ 2-3 አመት ደግሞ ይህንን ታሪክ ኃላፊነታቸውን ያልተወጡ የራሳቸውን ወደ ገዢ መደብነት ለመቀየር እንትን ያደርጉ የነበሩ የህወሓት ያመጣቸው ክፍለ ህዝቦች ስላልቻሉበት አቅማቸውም ቅንነትም ስላልነበራቸው በእነሱ ዙሪያ አፋሻ ጎንባሽ ብቻ ሰብስበው እኔ አንድ ጓደኛዬ ምን ይላቸዋል የአማራው ስብሐት ለመሆን የሚደረግ ሽኩቻ ከጀርባ ቁጭ ብለው በእያንዳንዱ ቦታ ላይ የሚሰጠውን መሬት የሚሰጠውን ሹመት ከባንክ የሚወጣውን ብድር ምን የሚለውን ሁሉ የሚቆጣጠሩ በዙሪያቸው ደግሞ ለነሱ ብቻ የሚታዘዝ በአብዛኛው እነሱን መሰል የነሱን ባህሪ ወይም ደግሞ ለምን ብሎ የማይጠይቅ ወጣት አመራር አሰባስበው የሄጅሞኒ ለመፍጠር ያደረጉት ትግል አልሆነም። ብልጽግና ቤት ደግሞ ትርምስምስ ወጥቶ አብዛኞቹ ገለል ብለው አሁን የአማራ ፖለቲካ ምን ሆኗል ነው የምልህ። አትሊስት በአድን የሚባለው በመርህም የነበረው ጠንካራ ጎንም ፈርሶ በግለሰብ ደረጃም ደግሞ ሊደረግ የነበረው የአማራ ክልል ህዝብ ገዢ መደብ ሆነን እንወጣለን ብለው እንትን ያሉ ያራጃቸው ክፍለ ህዝቦችም ገለል ብለው አሁን ፖለቲካው በእኔና ባንተ ደረጃ ላሉ ሰዎች ግልጽ ሆኗልና this is a progress አንድ በሁለተኛ ደረጃ አጠራርጌ ላንሳለ ይሄ መግቢያ ከሰጠው በሁለተኛ ደረጃ አማራ ክልል አይተ ከሆነ ይልቃል ከፋለ የሚባሉ ሰውዬ ራሳቸው ላይ ታጣቂ አደራጅተው የተባረሩ ሰውዬ ናቸው። እንግዲህ ታሪክ አሁን በአለም ታሪክ በየትኛውም ዓለም ታሪክ ብትሄድ ራሱ ላይ ታጣቂ አደራጅተው በዛ ታጣቂ ከስልጣን ተባረረ እሳቸው ነው ያደራጁት ፋኖ ሲደራጅ ያየ ነበር። ለምሳሌ እኮ ደግመና አስተነዋ እዚህ ቤት ኃይሎችም እኮ በጦርነት ጊዜ ያግዙት ነበር። እሱ ሳይሆን ለምሳሌ ልንገር የእሳቸው በክልሉ ልዩ ኃይል ወይም ደግሞ የቪአይፒ ጥበቃ ታጅበው የሰከላ የሚባል እንደ ሬች አይነት ነው አዲስ በዓል አለ የሚከበር ጎጃም ውስጥ እዛ ላይ እሳቸው በልዩ ኃይል ታጅበው ሲገኙ እነዚህ ወንድሞቻችን ማስረሻና ዘመነ የራሳቸውን ዩኒፎርም አድርገው በራሳቸው ታጣቂ ታጅበው አላየህም? ታስታውሳለህ? ኢቨንት ምን ማለት ነው? ሁለት ፓራላል የሆነ የታጠቀ ኃይል ተፈቀደ ማለት ነው አይደለም? ስለዚህ ያኛው ፈቅዷል ማለት ነው። መንግስት መጀመሪያ ቀርሞ መንግስት የሆነው ነበር ለግልገል መንግስት እንዲፈጠር ፈቅዷል ማለት ነው። በኋላ ወንድማችን ዘመነ አሁን እሱ እንደዚህ ከተቼ የሚመቸስ የሚጮው ሰው ብዙ ነው ታሰረ ተባለ። ሲፈታ እየተኮሱ አይደለም ሄዱት። ቤት ዓለም ነው አንድ ታራሚ ከማረሚያ ቤት ወጥቶ ሲሄድ በተኩስ ታጅቦ የሚሄደው ለምን ታሰረ? እንደዛ ከሆነ ወይ ደግሞ ሰብረ ስታወጣው ነው እየተኮስክ ተታኩስ። ከዛስ በኋላ ከወጣ በኋላ እስር ቤት ሆኜ አመራር ሰጥ ነበር። እንደውም እስክንድር ከዚህ ከአዲስ አበባ ወጥቶ ሲሄድ ታስሮ ነበር ማለት ነው። ያሳያለን አይደለም? ስለዚህ ያንን ማስፈጸም የነበረበት ማን ነው? የክልሉ አስተዳደር ያንን አላረገም። በነግርሃለሁኝ ብቻ ወንድማችን ይልቃል ከፋለ ማለት እንደዚህ ዩኒክ ታሪክ አስመዝግቦ ያለፈ ሰው ነው። በአጭር ጊዜ ውስጥ ራሱ ላይ ታጣቂ አደራጅቶ በታጣቂው ተባሮ የት እንደደረሱ አሁን አይታወቅም ሰውየው። በዚህ ደረጃ ራሱ ክልሉ መዋቅሩ ተጠልፎ በእያንዳንዱ አጀንዳ በፌስቡክ የተቀመጠው አልነበረም። አማራ ክልል ሲራገብ የነበረው በኦሮሚያን በኩል ተመሳሳይ ችግር ሁለቱ ክልሎች በመግለጫ ሲሰዳደቡ ምናምን አልነበረም። በእናቀው ፌስቡክ ላይ አልነበረም እንደ አማራ ፖለቲካ አጀንዳ የነበረው እና ያ መዋቅሩ በጠቅላላ በዚህ በህዝበኛው ኃይል እንዳልኩ ደግሞ ይሄ ደግሞ ሆነ ያለው ስታቱስ ኮ ደግሞ ጥቅም ፈጥሮልኛል ያለው ኃይል ሀብትም ሰውም አመራር መድቦ ነው በስውር የሚሰራው ይባላል። በዛ ደረጃ ኮኦርዲኔትድ የሆነ ሙቭመንት ነው እስካሁን የምታየው። ይሄን በኋላ የትግራይ ጄኔራሎች ከስራ ተፈቱ ምናምን ተብሎ ለቁራጭ መሬት ተብሎ አንጣላም ምናምን ተብሎ አሁን በይፋ ከህወሓት ጋር እንመጣበታለን በህወሓት ጋር መተባበር ጀምረናል ተባለኩ። ይሄኛ አስቀድመን ቲፒኤልኤፍ እንደ ስትራቴጂ ሀገራው የሚያይና ይሄ ስርዓት እንዳይነካበት ይፈልግ ከአማራ ክልል ውስጥ ከፍተኛ የሆነ ተጽዕኖ ያለው ኃይል አለ ስንል ማርተኞች ምናምን ተብለን ብዙ ሰሚ ያላገኘን እና ታይም አሁን ግልጽ ወጥቷል ማለት ነው። ግልጽ ወጥቷልና ይሄን ደግሞ የፈጠረው ተጽዕኖ የክልሉ መዋቅር ሁሉ ተቆጣጥሮ ነበር ችግር ውስጥ የከተተው ክልሉን። ደብዳቤ ወጥቶ እንደዚህ ተብሎ ልዩ ኃይል አሁን ሊፈርስ ሲል እኮ በስውር ተጻፈ የከፍተኛ
ሚስጥር መያዝ የነበረበት ደብዳቤ ወደ ሶሻል ሚዲያ ወጥቶ ነው አይደለም አታሳውስ ይሄ ምንድነው የሚያሳይ መዋቅሩ ተጠልፎ ነበር አሁን ያ ከሞላ ጎደል አሁን ያሉት ሰው ያረጋ ከበደ ትንሽ እና ያለው በዙሪያቸው ያለው አመራር በመከተሉ በግላቋሉ የኛ ብዙ በርሚ በሚርቅ አይደለም አብዱ ሁሴን ምክትል ርዕሰ መስተዳድሩ ማይተኮና አሁን ሁሉ አብዛኛው እንደውም ይሄ ታጣቂው የሚንቀሳቀስባቸው ቀጠናዎች ይሄ ህዝብ እያነጋገረ ምናምን ብቻ የመዋቅሩም ከዚህ በህዝበኝነት ከመጠለፍ ገለል ይያለ ምንም እንኳን ገና ባይጠራም የሄደበት ሁኔታ ነው ያለው ሶስተኛ ደግሞ ማነሳለ ምንድነው የአማራ ፖለቲካ በዚህ በከፍተኛ ኖይዝ በማህበራዊ ሚዲያ የሚፈጥሩ ግርም ይላል እኮ አሁን ድምጻውያን ምንም እንደራሳቸውን ግጥምና ዜማ እንኳን ያልጻፉ አሁን አለች አንዲት ስዊዘርላንድ ብትኖር ሌስ ቢክሊ አሁን ቤተልሔም ዳኛቸው ቅዳሜ ገበያ እሷ አንደኛ የአማራ ፖለቲካ አድራጊ ፈጣሪ ያለችም እንዴ አልነበረችም በዚህ ረጅም በመናቀው ጊዜ ዋነኞቹ ተዋናዮች በአማራ ጉዳይ ላይ ምንም አይነት ግንኙነት የሌላቸው ማን ነው ያንኔን እንትን ስልኬን ቴሌግራም ላይ ለጥፎ ሲያስቸግረኝ የነበረ ዘመርኩን በቀላ የሚባለው ሰውዬ በኋላ አንዱ የአማራ ባለሀብት ሲከፍለው ዙሩ አንዱን የሚሳደብ ነው ማይታወቅ ይመስላል አሁን የነሱ ተጽኖ አይተው ከሆነ ኢትዮ 360 ደግሞ የዶክተር ዳኛቸው እዚህ መጥቶ መሐይምነትን በገለጸበት እንትኑ የስታሊን ገብረስላሴ ላይ የከበደ ሚካኤልን ግጥም ሲያነሳ ድንቁርና የመሐይም ጌጥ ነው ሎቲ ነው የመሐይም ጆሮ ጌጥ አሁን ይሄ ወንድማችን አለ 360 ሀብታሙ አያሉ እሱ አልነበር እንደ ያገሩን ሁሉ ሰማይ ምድሩን ተቆጣጥሮ የአድራጊ ፈጣሪ የነበረው ሁሉ ነገር ብይን የሚሰጠው ሽመልስ አበራ ጆሮን ከጎኑ ቁጭ አድርጎ አሁን የሚሰማው ጠፍቷል ለረጅም ጊዜ የነበረው አደንቋሪ ኢኮ ቻምበር ይለዋል ዶክተር በለጠ ኢኮ ቻምበር ይሄ ለህክምና ተደርጎ የራዲዮ እንትን ምናምን ሞገር ተለቆ የሚደረግምና አደንቋሪ ጮታል ውስጥ ስትገባሉ እኔ ገብቼ አላቅም ታም ያላቅም ከኢኮ ቻምበር ወጥቶ አማራ ክልል አሁን ፖለቲካው ምክንያታዊ ድምጾች እየተሰሙ ያሉበት ነው አይተከሆነ አሁን አብንም በውስጡ የነበረው እንትን በረጅም ጊዜ ስንቃወማቸው የነበሩ በኋላ ግን ደግሞ በዚህ ጦርነት ህወሓት ከከፈተ በኋላ የግዴታ ሐቀኝነት ስለነበረ እኛም ወደ ህዝባችን ሁኔታ ለማገዝ እነሱም ስንሄድ ተገናኝተን ከዛ ወደዚህ በቅርበት አብረን ብዙ ሐሳቦችን እንጋራለን በብዙ ነገር እኔም እነሱን ለማገዝ ለማገልገል ምናምን ድል አግኝቻለሁ ብዬ ማውራት ይችላልውና በውስጥ የነበራቸውን ሽኩቻ ተግል ጨርሰው ጉባኤ ያርገው አዳራሽ ጢም ብሎ እንዲሄን ያክል ሰው አለው ተብሎ ከተጠበቀው በላይ ካረጉ በኋላ መግለጫዎች በአገርም ደረጃ በክልልም ደረጃ አሁን ድምጻቸው መሰማት ጀምሯል በቅርቡ ካየህ ጋሻው ድርጅቱ መስራች ሊባል የሚችለው ጋሻው መርሻ የድርጅቱ ደግሞ ኢንተሌክቹዋል ማስተርማይንድ የሱፍ ኢብራሂም አሁን በሰሞኑን የሰጣቸው ትናንት ወዳነው ናምን የሰጠውን ኢንተርቪው ብታዩ ገና ብዙ ነገር ይባላል ግን ያማራን የሚመጥነው በጣም ምሁራዊ የሆነ ሐቅና መርህን ቅንነትን ለህዝብ ዘላቂ ተጠቃሚነት ለአማራ ህዝብም ለኢትዮጵያ የሚጠቅም የፖለቲካ ሐሳቦች ወደ መድረኩ ይወጡ ነው ለሃሉ ዘሩባቤልና ይሄ ይቀጥላል ይሄ ኢኮ ቻምበሩ የና ድንቁርና ጌጡ አሁን ከእንግዲህ ለ6-7 አመት ያማራን ህዝብ ጆሮ ከማደንቆር የዘለለ ጠብ የሚል ነገር ፍሬ ያለው ዕውቀትም ከእውነትም አንፃር ቢለካ እዚህ ግባ የሚባል ሐሳብ ስላላነሱ እና ደግሞ በተለይ ይሄ ደግሞ ችግሩን ሁሉ በእነሱ ዲያስፖራ ቁጭ ብለው የገበሬ ልጅ ተጋደል በማለት የታሰበው ለውጥ እንደማይመጣ ኢቭን ራሳቸው እንኳን አንድ ላይ ቁጭ ብለው እንኳን የዲያስፖራ ድጋፍ ማሰባሰብ እንደማይችሉ ይታየበት ታችም ያለውን ደግሞ በእነሱ እንትን በመከፋፈል ይሄ ነው የሚባል ደግሞ የትግል አንድነት መፍጠር ያልተቻለበት ሁኔታ ሆኖ የአማራ ፖለቲካ ከምን ጊዜውም በላይ አሁን ፕሌግራውንዱ ለእነዚህ ዝለው ወድቀው እነዚህ የማያስፈልጉ ድምጾች አደንቋሪ ድምጾች ኢኮ ቻምበር ይዘጋና የምክንያታዊ ፖለቲካ የሚያራምዱ በሐሳብና በእውቀት በቅንነት በመርህ የሚታገሉ ኃይሎች ድምጻቸው መሰማት የጀመረበት ሰዓት ነውና አማራ ክልል ከስራቱ ከስብራቱ የዳነ ይመስለኛል አሁን ወር ክሊር ከነዛ ራሳቸውን ዘለው ያለ በቂ ዕውቀትና ልምድ ወይም ደግሞ እንደው ትግልም ሪከርድ ነው የአማራ ስብዓት እንሆናለን ያሉ ሰዎችም ገለል ብለውልናል
አሁን በአድን ይባል የሚጠረንፈን አካል የለም እንዳልኩ ነው። የክልሉ መዋቅር ቀስ በቀስ ይጠራል። ይሁን ደግሞ ወደ ኋላ ምን አንሰ ምክክር ምናምን ሂደትም ያጠራው ይኖራል። በዋናነት ግን ከዚህ በኋላ በአማራ ክልል ፖለቲካ በአማራ ህዝብ ጉዳይ በኢትዮጵያ ህዝብ ጉዳይ ለአማራ በትክክል የሚታገሉ በምክንያት በእውቀት በመርህ በቅንነት የሚታገሉ ትክክለኛ ድምጾች ወደ መድረኩ ይመጣሉ ነው ምን እየመጡ ነው። በዚህ ልናየው እንችላለን የአማራ ፖለቲካን ከሁለት ዓመት ቆይታ በኋላ እየተፈወሰ ያለ ይመስለኛል ነው ማለት። እስቲ እንግዲህ እሱን ጉዳይ እንግዲህ በርከት ያለ ጥያቄ የሚነሳበት ቢሆንም እስቲ በቀጣይ አብረን የምናየው ይሆናል። ፖለቲካውን የክልሉን አጠቃላይ ፖለቲካ ከቃኘ ነው በጣም ባጭሩና ቅልብጭ ባለ ሁኔታ ጦርነቱን ደግሞ እንቃኝ። የክልሉ ጦርነት ምን ላይ ነው ያለው የሚለው የክልሉ እኔ ብዙም እንትን የለኝም። ያው ወታደራዊ ጉዳይ ላይ ግን ስሰማ አልፎ አልፎ ስሰማ እንደሚባለው እንግዲህ በሁለት ሳምንት በሶስት ሳምንት ቢለውን ተወውና አንዳንድ አካባቢዎች ስትሮንግ ሆልዳቸውንም እነዚህ ወንድሞቻችን የታጠቁት ይዞ መቀጠል አስቸጋሪ ሆኗል። አንዳንድ ደግሞ በዚህኛው ደግሞ ዘመን ደግሞ የዚህ ስልክ ጠልፎ በማህበራዊ ሚዲያ መልቀቅ አንዱ የትግል መንገድ ሆኖ የሚያስቁ ድምጾችም እየሰማ ነበር እና በተለይ በወታደራዊ እንትኑ ሻል ያለ የሚባለው በወሎ አካባቢ ያለው ነው። እኔ ከወሎ ስለመጣው ምናምን አይደለም ግን ሪያሊቲው እሱ ነው። ማጫጫኛ በዚህ ወሎ በዚህ ይሻላል ብለን እንደ ሁሉ ነገር ወሎ ውስጥ አንደኛ ነው ብለንም ብላይንድሊ ብንደግፍ ኖሮ በዚህኛው አደረጃጀት ያቃል መከላከያውም ያቃል መንግስትም ያቃል ራሳቸው ፋኖችም ያቃሉ። በዋናነት በእንግዲህ እስከ ቅርብ ጊዜ ድረስ የኮሎኔል ፈንታው ሙሀባ የወሎ ፋኖ ነው የሚለው የና ቀጥሎ ደግሞ የነ ምሬ ምስራቅ አማራ ፋኖ ነው የሚባለው በዚህ በሸዋ ደግሞ የመከታው የሚባለው ልጅ ትንሽ ድርጅት ያለ ኃይል እንደነበራቸው በተለይ ለሰዓታት ራሱ ቆሞ መዋጋት ከመከላከያ ጋር ፊት ለፊት ጦርነት እኮ እንደ ቀልድ አይደለም። እንደዛ ማድረግ ይችሉ የነበሩ ኃይሎች እንደነበሩ እንሰማለን። እንደገና ደግሞ በሚዲያ ደግሞ ብቻ ያው የምታየው ነው። ገበሬ ጉያ ውስጥ በመደበቅ ደግሞ ህዝቡን ዋጋ የሚያስከፍላለ ደግሞ ሜዳ ለሜዳ ሁኔታው መሬቱም ደግሞ ለእንደዚህ ለኢንሰርጀንሲና ለጎሪላ ፋይት ብዙ ምቹ አይደለም። ያው እንደበላይ የዘለቀ ሰው ማበረሃ ካልገባ የነ ዘመነ አደረጃጀት በጎንደርም ያለው ደግሞ አሁን በጎንደር ያለው በተለይ እዚህ በዙ ዱሮም ያሉት እነዚህ እንቃሽ አካባቢኛ ጫማና በሱ ይዘንላቸው ነው እና ባይቀን ነው አሁን እንዴት የተረጋጋ ሰው ነበር መሰለኝ ዛኔ ጦርነቱ ስንሄድና እሱ በዚህ እንትን ውስጥ ትራፕ ውስጥ ገብቶ ማየት የራሱ ነው ያሳዝነኛል። የመንግስትም የአካባቢው አመራርም የአካባቢው ልቃንም በተስራቸውን ቢሰሩ ኖሮ እኔ አሁን ባየን ሄጄ አናግረዋለሁና ይሄ ጦርነት በድል ከተጠናቀቀ በኋላ ትጥቅፍቱ ነው ይለው ዞሮ ዞሮ አንድ መንግስት ስለሆነ ይሄንን አስቀድመን ምናምን ተብሎ ረጅም ጊዜ መታገስ ነበራቸውና የቆየም ደግሞ የሽፍትነትም ባህል ስላለ በሰሜን ጎንደር እንዲሁ ገባ ወጣ ሚል እንዳለ በደቡብ ጎንደር አካባቢ ያለው ግን አሁን ቅድም ያልኩህ አለ የጦርነቱን ሁኔታ ምናልባት በአጭሩ እዚህ ነው የምትለው የትርጉም ያለው የፖለቲካ እንትን የሚሊታሪ አድቫንስመንትም የለም። የድሮን ቅኝቱ ደግሞ ከፍቷል የሚል አለ። አሁን ሰሞኑን አይተህ ከሆነ እዚህ የቋራ ምናምን አንድነት ለመመስረት ምናምን ተብሎ ስብሰባ ሲደረግ ምሬና አስረስን በሆነ ዶክመንተሪ ፌስቡክ ላይ ያየው ነበርና ሲቃት ታይቷል። አሁን ያ ምሬ ምስኪን የነበረ ልጅ ነው። አሁን እሱ እና ዶክተር በለጠና ዩሱፍ ኢብራሂም በሌሉበት የአማራ ህዝብን ጥያቄ ምኑ ከምኑ ገብቶት እንደሆነ እነሱ ናቸው እንደዚህ ነው ህዋ መጣ ብንሄድ እኔ ጠመንጃ ልተኩስ እናንተ ፖለቲካ ስሩ ተብሎ የመጀመሪያውን እንግዲህ ትጥቅቋን የመጀመሪያውን ድሽቃ በአማራ ፋኖ በሚባለው አደረጃጀት ታሪክ እንዲታጠቅ ያደረጉት የመከላከያ ሰዎችና በፖለቲካ ሊደርሺፕ ያሉ ልጆች ነበሩ እና እሱ እንደዛ ሁሉ የቃተተ ሲሄድ ዘመነ ግን ኦሬዲ ሱዳን ነው የነበረው የሚል ነገርና አላየሁም እርግጠኛ ነኝ። አሁን አድማጮ የሚያውለው ወይሮ ዘጋይ አስረስና ምሬ ያን ሁሉ አገር ሲሄዱ ዶክመንተሪው ላይ እሱ ደመና ጠቅሶ ይበራል ወይ የሚል በርግጥ አባቶቹን ጥበብ እንደሚጠቀም ደጋግሞ እንትን ያደርጋል። እሱ ላይ ደርሶ ከሆነ እኔም ሄጄ ይሄን ነገር መማር አይቀርም። ግን ሱዳን እንደገቡ የድሮን ቅኝቱን በመፍራት እና እንደው እዚህ ነው የሚባል አስቸጋሪ ነው። ቢሆን እኮ እኛን ሸፍት ነበር ዘሩባቤል እኮ ይሄ ነገር እኮ በትጥቅ ነው የሚፈታው ብለን በእርግጥ ይሄ መንግስትም ያማተር ባህር ያለው በብዛት
እና አንዳኛ ለማገዝ እንኳን አይመችም የራሱን ስራ ይሰራም እንደዚህ ወጣ በገባ ልክ አንዳንድ ነገሮችን ለወገነ በማሳየት ለዲስከሽን ተደረገባቸው ወደ ፖለቲካ መድረኩ በማውጣት እንዳታገዝ ስራውን አይሰራም ለምሳሌ ፕሪቶሪያ ሄደ የምናምን ጦርነቱ ለምልህ ነው ደብረሲና ደርሶ ለምን ተመልሶ ትግራይ እንደገባ ማንንም ማብራሪያ ሰጠ የለም ቢያንስ ለደሴ ህዝብ ያ ሁሉ ሀብት አሁን ጌታቸው ረዳ ከመጣ በኋላ ከኮምቦልቻ የተዘረፈን በአንድ ኢንሲደንት የተዘረፈ በቢሊዮን የሚቆጠር የኢትዮጵያ ህዝብ ሀብት እኮ ነው የዛ ህዝብ ሀብት እኮ ነው ያ ገንዘብ እኮ የማንንም ሊሆን ይችላል ግን ኮምቦልቻ የነበረው እኮ የኮምቦልቻ ኢኮኖሚ ሴቭ ያደረገው ነው ማለት እኮ ነው ከዛ ካዝና 4 ቢሊዮን ብር አሰረቀ እንዴት እንደዚህ ነው የሸሸሁት ምናምን ተብሎ አይነገርም እንደዚህ ሆነን ደግሞ መስዋዕትነት ከፍለን ደግሞ ጠላትና መልሰናል ሁለተኛ ስምምነት ያደረግነው ጦርነቱን ለመቋጨት ነው ጥሩ ውጤት ማመጣው ቲፒኤልኤፍን ሰላም ነው የሚገላት ነበር ዶክተር ዮናስ ብሩክ ኮኪያይ ቢስሉ war will not destroy TPLF but peace will ነበር ድሮ ጀምሮ እና የመጀመሪያው መቀሌ በ3 ሳምንት ሲገባ አትግቡ መቀሌ ዳር ቆሙና ተነጋገሯቸው የሚል አቋም እንዳያራምር ነበር ትልቅ ምሁር ነው ዮናስ ብሩና ከፕሪቶሪያ ስምምነት በኋላ ይሄው ምድናየው እንትን መጥቷልና ይሄ ባለመሆኑ ተደናግሮ የገባው ኃይል ህዝቡን ችግር ውስጥ ከመክተት በዘለለ ይሄ ነው የሚባል አድቫንስመንትም ያሳየ አይደለም እላለሁና ጊዜ ሊፈጅ ይችላል ህዝቡን ችግር ውስጥ ሊከተው ይችላል እኔ በዛ በኩል ያለው እንቅስቃሴ እንደሚባለው አይነት ውጤት ያመጣል የሚል እንትን የለም አሁን ይሄ ቢያንስ ማወቅ አለበት ይሄን እዚህም ሆኖ የሚደግፍ አሜሪካም ሆኖ የሚደግፍ የሚመኝ ሊኖር ይችላል በልዩ ምክንያት ግን ውጤት አላመጣ ህዝቡ ግን መከራ ውስጥ ነውና የታስቱ ኢንድ መቆም አለበት ወንድሞቻችን ተደራድረው ወደ ቤታቸው መምጣት አለባቸው ቲፒኤልኤፍ ደግሞ ወረራ አመጣለሁ ይያለ ነው ፊታችንን ራሳችን ወደ መከላከል ብናረግ ሚል ነገር ነው ያለኝ በጣም ጥሩ ከዚህ ጋር ተያይዞ በተለይ ባለፉት ወራት በተለይ የክልሉ ግጭትም ካገረሸና ከተቀሰቀሰ ወዲህ በተደጋጋሚ የሚነሱ ነገሮች አሉ በቅርቡ ደግሞ እንደዚህ አይነት ድምጾች ጎልተው እየተሰሙ ነው የፋኖ ኃይሎች ከሻቢያ ጋር ከህዋት ጋር አብሮ ለመስራት እየተንቀሳቀሱ ነው የሚል ነገር ይወጣል በተለይ ከሁለት ሳምንት በፊት ይመስለኛል ዋዜማ ራዲዮ አንድ ዘገባ ሰፊ ዘገባ ወጥቶ ነበር በዚያ ዘገባው ላይ በቅርቡ እንኳን የኤርትራ መንግስት በጎንደርና በጎጃም አካባቢ ለሚንቀሳቀሱ የፋኖ ታጣቂዎች የጦር መሳሪያ ድጋፍ አድርጓል የሚል መረጃን አውጥቶ ነበር እንደዚሁም የእስክንድር ተወካይም በአስመራ እንደተገናኘ የሚገልጽ መረጃ በዚያው ዘገባ ላይ ተካቷል እንዲህ አይነት ግንኙነቶችን እንሰማለንና ስለ አጋርነት ስለ ጥምረት ስለ መፍጠር በተደጋጋሚ ሲነገር የፋኖ ታጣቂዎች ከሰይጣንም ጋር ቢሆን እንጣመራለን የሚል ነገር በተደጋጋሚ ያነሳሉና እንዴት ነው የሚታየው ህዋታውን ጽምዶ በሚል ስያሜ እንግዲህ ከሻቢያ ጋር ግንኙነት በጀመራቸውን እየነገሩ ነው የተለያዩ እንቅስቃሴዎችንም እያደረጉ ይገኛሉ ዛላምበሳ ላይ ኬላዎችን እስከ ማንሳት ድንበሩ አካባቢ የነበረው ጥብቅ ወታደራዊ ክትትልም በማላላት አንዳንድ የጀመሩት ግንኙነት እንዳለ ይሰማልና ፋኖ ምን አይነት ውጤት ሊያገኝ ይችላልና እንዴት ነው የሚታየው እስከ ሻቢያ ጋርና ከህዋት ጋር ግንኙነት መጀመሩ ሊሆንስ ይችላል ጥሩ ጥያቄ ነው ያነሳው ዘሩባቤል ጥሩ ጥያቄ ነው እኔ ዘንስ ይሄ ነገር ፋኖ የሚባለው አደረጃጀት በአማራ ክልል ያለው ኮልዘም በአማራ በኩል በአማራ ባንድ ስም ማአት አደረጃጀት ሊጠራም አይችልም ስለዚህ በአማራ ክልል የሚንቀሳቀሱ የተለያዩ የታጠቁ ኃይሎች በዋናነት ደግሞ የምስራቅ አማራ ፋኖ የሰሜን ጎንደር አካባቢ የነበሩት ያልኩና ባይቀን ነው ያጋየ የሚባለው እንኳን ነገሩ ገብቶት ወደ ሰላም ገብቷል አሉ ቲፒኤልኤፍን ለመታገል ነው እኮ የተደራጁት እኮ ተሰብስበው ይሄዱት አይደለም ቲፒኤልኤፍን ለመታገል ተወቶ በዛ ደግሞ ይነስም ይብዛ ከሰራዊቱ ጎን ሆነው እንግዲህ ታሪካዊ ኃላፊነት የተወጡ በአንጻሩ ደግሞ ከኋላ ሆኖ ደግሞ በዚሁ በአማራ ክልል ደግሞ አሁን ባለው የታጠቁ ኃይሎች አደረጃጀት ውስጥ ያለ ደግሞ ሆኖ ደግሞ ሰራዊት ሲበተም የገደል መሳሪያ የሚቀማ ነበር ጦርነቱ ሲረብሽ ነበር የአማራ ህዝብ ከቲፒኤልኤፍ ጋር ያለው ግንኙነት ስለሚታወቅና ያን ጦርነት ለመመከት ሆብሎ ስለተነሳ በይፋ መውጣት አቅቶት ነው እንጂ ያ ያልኩ ኃይል ቲፒኤልኤፍ እንደ ስትራቴጂክ አጋሩ የሚያየው ኃይል ያን ጦርነት እየቆዘመ ነው ያሳልፈው ማለት ነው ቲፒኤልኤፍ ምንም አርጎ ደሴ እንዴት እንደተያዘ አሁን እንግዲህ መቼስ አሁን ታሪክ ሊጽፈው ይችላል ዝርዝር ነገር የለም ዝርዝር ነገር አለመኖሩ ብዙ ችግር ፈጥሯልና
እንደዛ ሆኖ ቲፒኤልኤፍ ለመታገል ወተንም ብልጽግና ፕሪቶሪያ ሄዶ ከቲፒኤልኤፍ ጋር ታረቀ ስለዚህ ብልጽግናና ህወሓት በአማራው ላይ ዳግም የአማራና የኦሮሞና የትግራይ ልሂቃን ኦነግና ህወሓት የሚሉት አብይ አህመድ ኦነግ ነው ያለው ነበር ሲቀዘቅሱ የነበሩት ይሄ ያልኩ በማህበራዊ ሚዲያ ኢኮ ቻምበር ፈጥሮ ሲያደንቁ የነበር ኃይል ኦነግና ህወሓት መልሰው ተጣምረው አማራ ሊበሉት ነው ስለዚህ ልዩ ኃይሉ ሙጣና ተትከህን እንዳያስቁጣና ተደራጅ ፋኖ ተደራጅ ቲፒኤልኤፍ በቃ ከግራም ተከበናል ምናምን ተብሎ ተጀመረ ዌል ይሄን ነገር መንግስትን በጀርባቸው አልተመሳጠርኩም ምናምን የሚል ጀስቲፊኬሽንም አልሰጠም ህዝቡንም አላወያየም የዲው ፕሮሰስ ምትለውን ያን ሁኔታውና ከፖስት ኮንፍሊክት የሚያስፈልጉ የነበሩ ስራዎችንም አልሰራም ስለዚህ አማራ ክልል ያለው ችግር ተጠያቂው መንግስት ነው ምንለው በዚህ ነው ባለ መስራቱ እነዚህ ልጆች ይሄንን ፖለቲካ ሰምተው ተጥቅ ይዘው ወጡ ነገር ግን ያን ይሄንን ከጀርባ ሆኖ ዞሮ ታጣቂ ደረጃ አማራ ክልል በሂደት ስራዎች ሲሰራ የነበረው ኃይል ቲፒኤልኤፍ ስትራቴጂክ አጋሪ ነው ብሎ ያመን ስለነበር ቀስ ብሎ ተስቦ አሁን በይፋ እየተናገረ ነው ብዙ ምልክቶች ግን ታይተዋል በጦርነቱ ጊዜ ታይተዋል ጎጃም አካባቢ ባህር አካባቢ የነበሩ እስረኞችን ፈተን ለቀቅን አሻገርን ምናምን አላሉ ዳንግላ አካባቢ ኤግዛክትሊ በኋላ ደግሞ በቁራጭ መሬት ወልቃይት በቁራጭ መሬት አንጠጋ አሁን እንደውም በጣም የሚያሳዝነው ደግሞ ጎንደር ደግሞ አሁን ደቡብ ጎንደር አካባቢ ያሉት እንኳን ነገሩ ገብቷቸው ጎንደር ሰውም ስራ እየሰራ ነው እኔ ሰሚን ጎንደር አሁን ራሱ ቲፒኤልኤፍ የሚያስተዳድረው ወይም ደግሞ እንግዲህ ሰው ራሱን ዞር ብሎ ማየት አለበት አሁን ይሄ ሁሉ ነገር የመጣው ወልቃይት በሚል ኮዝ አይደለም እንዴ ያማራው ከቲፒኤልኤፍ ጋር የነበረውና ወልቃይትን እስካሁን መከላከያ ይዙና ኮሎኔል ደመቀ ደግሞ የአካባቢውን ህዝብ አደራጅተው ራሳቸውን ለመከላከል ከፍተኛ የሆነ በቃ አንድ አይናቸውን ገልጠው እየተኙ ኮሽ ባለ ቁጥር ካሁን ቲፒኤልኤፍ ዳግም ወረረ በዛ በኩል አርሚ ሰባ የሚባለው ድሮን ሳይቀር ታጥቋል ነው የሚባለው በሱዳን በኩል ሆኖ በዚህ በኩል ያሉ ሳንዱች አርገው ወልቃይትን ሰብረን የአይተከሆነ ቲፒኤልኤፍ የመገንጠል አይነት እንደ ኮሽነሪ እየበተነ ነው እየተባለ በይፋ የመጨረሻ ቀብጸ ተስፋ ደግሞ አማራጭ ማጣቱ ቲፒኤልኤፍ ጉያ ማነው የዛኛው ዋናው አለቃው ጋር ሻቢያ ጋር ተመልሶ ሄዶ ገብቷል ጄኖሳይድ ሲሉ የነበሩ የሻቢያን ጦር አልነበረም እንዴ አሁን በርግጥ በጣም በትግራይ ፖለቲካኒ በዚህ አጋጣሚ አክብሮቴ መግለጽ ፈልጋለሁ ከመርህ አንፃር እንደሚቆሙ አሳይቷል እና ሉላ ሰለሞን በዋናነት ጎበዝ ልጅ ነው በእውነት ይሄ አይሆንም ሚል እነ ቴድሮስ ጸጋይም ትንሽ እንደዚህ ማለት ቢኖርም በግልጽ ከትግራይ ህዝብ በእንደዚህ አይነት ሁኔታ ዋጋ እንዲከፍል ያደረገ እና የትግራይ ህዝብ ዘመናት በደል ሲያደርስበት የኖረው ሻቢያ ጋር ቲፒኤልኤፍ የሚያደርገውን መጠጋጋት አንድ ግፍም ብለው ተቃውሞ ያደረጉ ነው የትግራይ ፖለቲካን በአብዛኛው የምታየው ነው በተቃውሞ ጎራ ያለው ኃይል ጎላ ብሎ ድምጽ እየተሰማ ነውና ይሄ በሆነበት ሁኔታ እንደገና ደግሞ ቲፒኤልኤፍ ከብልጽግናና ቲፒኤልኤፍ አጌንስት በጀርባ ሄደው ተመሳጥሮ ሊሆን ይችላል ብሎ ትጥቅ ያነሳ ኃይል ህወሓት አሁን በምርጫ ቦርድ ተሰረዘ እንግዲህ ይሄ ነው ማለት ነው ብልጽግናና ቲፒኤልኤፍ ተመሳጠሩት በአማራ ላይ አሁን መናገር አለብን እስከዚህ ሰዓት ድረስ የሚያልነው እኮ ሰፖርት የሚያደርግ መሬት ላይ ሪያል ቼክ የሚሰጥ ፋክት ስላልነበረ ባለቤቱ ደግሞ የኮሙኒኬሽን ስራውን የፖለቲካ ስራውን ስለማይሰራ መንግስት የሚባለው በመሃል ገብተ ከወኔ ወንድሞቻችን እኮ ናቸው ሌላ ባይተዋር ሰዎች እኮ አይደሉም እኮ በተሳሳተ ሀሳብ ተደናግረው የገቡትም በሴራም በኢኮኖሚክ ኢንተረስት ኖሯቸው በዚህ በኮንፍሊክት ውስጥ ሀብት ላይ የሚያካብቱም ቢሆኑ ዞሮ ከወንድሞቻችን ናቸው እና ህወሓት እስከዛሬ ቢያንስ የትግራይን ኮንስቲትዩንሲ ይዞ ነበር አይደለም ቲፒኤልኤፍ ሲቆም ስለዚህ ቢያንስ የትግራይ ህዝብ እየተቃወመው ያለውን ቲፒኤልኤፍ ጋር ነው የምትተባበረው አሁን እንኳን አይደለም አማራው የትግራይ ህዝብ ራሱ ቲፒኤልኤፍ ማን እንደሆነ አውቆ ለይቶ የትግራይ ህዝብ ወጥቶ በይፋ ቲፒኤልኤፍን እየታገለ ባለበት ሰዓት ቲፒኤልኤፍ የዚህ ሁሉ የዘመናት ስብራት መንስኤ የሆነ ህገ መንግስታዊ ስርዓትና ፌደራል አወቃቀር ከነትርክቱ የ80ው ብሔር ጠላታቸው አማራ ነው ብሎ ለዚህ ሁሉ መከራ ያደረገው ነው ቲፒኤልኤፍን አሁን ምክንያታዊ ይሆናል ለአማራ ህልውና ታገላለሁ ብለ ቲፒኤልኤፍ ጋር በተለይ በዚህ ሰዓት ቢያንስ የትግራይ ህዝብ እንኳን አሁን እኮ በጣም እኮ የሚገርም ነገር እኮ ነው የትግራይ ህዝብ ሊታገለው ያለውን ያረጀውን ህወሓትን
ደግፎ በተለይ ነፍጥ አርጎ ደግሞ ጫንቃው ላይ ተሸክሞ መመለስ የሚፈልግ አማራ አለ ብሎ መስማት ይሄ በጣም 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 ምን ያክል ህዝባችንን ከፍተኛ እንደሚንቁት እና በዚህ ነገር ያሉ ሰዎች ቆሞ ማሰብ አለባቸው እነዚህ ልጆች ዝም ብሎ አንድ ጊዜ ነፍጥ አንስተ ለዓላማ እኮ ነው ነፍጥ አይደል ህይወት ለመገበር የምትሄደው እኮ ለከፍተኛ ዓላማ ነው ህይወት የምትሰጥለት ዓላማ እኮ ቢያንስ ከምንም ከልጅ ከቤተሰብ ከምቾት ከህይወት በላይ ህይወቱ አንድ ያ ነገርህን ልሰጥ ይሄድከው እኮ በጣም የገዘፈ ዓላማ ነው ያ ዓላማ ነው የሚመራህ ወይስ ደግሞ ዝም ብለህ ባጋጣሚ ይዘህ የወጣው ክላሽ መተኮስ ከቻለ ድረስ እየተኮስክ ሸለቆ ለሸለቆ መርወራጡ ነው ዓላማ የተባለው ዓላማው ለአማራ ህዝብ ህልውና ነው ከተባለ ጄኒውን ከሆነ ቲፒኤልኤፍ እና ብልጽግና ደግሞ ተመሳጥሮብኛል ብለህ ከሆነ ይሄው መሳጠሩ ተሰርዟል ቲፒኤልኤፍ ከትግራይ ህዝብ የፖለቲካ እንትን ተገፍቷል አርሚው ተከፋፍሎ ግማሹ ነፃ መሬት እያለ ያቋቋመ ያለበት ከፍተኛ አዛዦች ሳይቀሩ እንትን ሲቪል አመራሩ የዛ ጦርነት ጌታቸው ረዳ ለባብዛኛው ልሳኔ ነበረው ከፊት ለፊትም የነበረው ጌታቸው ወጥቶ ይሄ ቡድን በቃ የሚሆናል ወርቅ የሚያወጡ ጄኔራሎችና ጥቂት ስባት የማፊያ ስብስብ ነው ባለፈው ያወራነው ናቸው ተብሎ እየታገለ ባለበት ይሆናሉ ያማራ አንድ እንኳን አማራ መገኘቱ አሳፋሪ ነውና በዚህ ውስጥ ያሉ ቲፒኤልኤፍ እኮ ጋር ተተባበር ማለት እኮ የከሚሴ ሲደርስ ከኦነግ ሸኔ ጋር ያደረገው ፓክት አለ አይደል አብረን እንገባለን ባይ ዲፎልት እኮ ከኦላ ጋር ተስማማህ ማለት ነው አይደለም አንድ ቡድን እኮ ይሄ ነው እኮ በጦርነት እኮ አላይ ምን ሲሉ ነበር ላለፉት 7 አመታት ኦነግ ነው እንደዚህ ያደረገ ነው ኦሮሞ እንደዚህ ያደረገ ኦኬ እነሱ ሲሉት ይቀየራል ኦነግነቱ ይቀየራል ቲፒኤልኤፍነቱ ይቀየራል የሚሆን ነገር አይደለምና በጣም በታሪክ ታይቶ የማይታወቅ ከመራ ያፈነገጠ የአማራን ህዝብ ህልውና አሳልፎ ለመስጠት የሚደረግ ነገር ነው ከዚህ በኋላ ከቲፒኤልኤፍ ጋር በተለይ በመስራቅ አማራ በጎንደር ጥሩ ይዟል መበርታት አለባቸው ለሂቃኑም ተሰባስበው ስራ እየሰሩ ነው ልጆቹን በማሳመን በእኛ አካባቢ ያሉትም በተለይ አሁን በዚህ አጋጣሚ በተለይ ድርሳን የሚባለው ልጅ ድርሳን ብርሃኔ ብዙ የሚያውቁ ሰዎች ሐቀኛ እንደሆነ ጀግና እንደሆነ ሲጎራ ይሰማውትና አሁን በዛ ደረጃ እውነት ለአማራ ህዝብ አስቦ ከሆነ የሚያገናዝብ ልጅ ነው ይባላልና እንደዚህ ላሉ ሰው የሚቀርቧቸው ሰዎች እንዲያስረዱ ምንድነው ለአማራ ህዝብ ህልውና ከሆነ ስቶፕ ቲፒኤልኤፍ ጋር አይደለም በቲፒኤልኤፍ ጋር በመተባበር ሻቢያ ጋር በመተባበር ይሄንን ህዝብ አሁን እንደው ቢያንስ እዚህ ምስራቅ አማራ የሚባለው አካባቢ ኤርትራ አሰብ በመሄዱ የደሴ ስንት ተፈናቃይ ነው ተሸክሞ የነበረው እስካሁን ድረስ ትራውማው አለቀቀው ስንት ሀብት ነው ሻቢያ ወሰደው 2-3 መርከብ የተሰረፈባቸው በዛ ዘመን ከናላሙዲን በላይ 27 ሀገር የሚነግደው ደሴ ሰው ነበሩ ሰይድ የሚባሉ አንድ መርከብ ሙሉ መኪና አንድ መርከብ ሙሉ መርከብ ብረት ሻቢያም ምሽጌ ሰራው በኔ ብረት ነው ይላሉ የደሴ እንደዚህ ወደ ቁልቁል እየሄደ ያለው የዛ አካባቢ ኢኮኖሚ በሻቢያ በፈጠረው እንትን አለም እንዴ ማጋ ነው ሻቢያ ጋር ዋጋ የሚሆን ነገር አለም እንዳማራ ነው ኦነጋ እነዚህ ማት የሚሆኑት ምንድነው የአማራ ህዋቶች የአማራ ኦነጎች የአማራ ሻቢያዎች ነን ካሉና ህዝባቸውን ከካዱ ያው በይፋ ወጀ ምን ኮን ያሁን ቃሉን ዝም ብሎ በየቦታው ስለተጠቀሙት ነው እንጂ አሁን በጣሊያን ጊዜ ለጣሊያን ካደሩ ባንዳዎች ይሄ ውስጥ ችግር ቢሆን ውስጥ ፖለቲካ ቢሆንም የተቀራረበ ይዘት ይኖራል ማለት ነውና ፍጹም መርህ አልባ የሆነ ነገር ነው በፍጹም ከህዋት ጋር ምንም አይነት በዚህ ሰዓት ለዛውም በዚህ ሰዓት ታክቲካሊ ምን ስትራቴጂክ አጋርነት ስምምነት ማረቅ ፍጹም መካድ ይሆናል ዋና ደግሞ አሳዳሪው ደግሞ ሻቢያ በርግጥ በዚህ ጦርነት እንግዲህ መንግስትም ጋብዞት ከፋኖች ጋር ምናምን እኛን ያመሄደን ሁመራ ይቻሉ ራሱ ኤርትራ ጄኔራሎች ምናምን አዋርተናል አክብረን ጨብጠን በሁለት እጃችን ግን ያው በመንግስት ጋር ባለው አለመግባባት ሻቢያም እዚህኛና ህዝብ ወደ ትርምስ የሚከት አሁን ደግሞ ሰውየው ደግሞ በአረጀ እንትሩ ኢትዮጵያን ህዝብ በብሔር እንደገና ሴም ኩሽ ምንድነውና ነው ጥቁሮች ነን አፍሪካኖች ነን አሁን ደግሞ እንደዚህ ይሄ ዝም ብሎ ይሄ በፌስቡክ ያለው እንትን በዛ ደረጃ እንኳን እንግዲህ ሳያሰን የሚያክል ሰው የማይሆን ነገር አንስቶ ሲያወራ ነበር ይሄ ፍጹም ስህተት ነው ኤርትራኖች በልካቸው ቢኖሩ ጥሩ ነው ወንድሞቻችን ናቸው በጣም በዚህ በመላየታችን በወያኔና ሻቢያ በፈጠሩት ተጎርተናል ሁላችንም ከባህር በር ጋርም ያለው ነገር በሰላም ብንፈታው አብረን ብንኖር ጥሩ ነው እንደው ዘላለም የደነቆረ እንትን
የቲፒኤልኤፍ የሰራው እንትን ወጣት ቲፒኤልኤፍን እንደ ትልቅ ኃይል እንደ አሜሪካ እንደ ቻይና ያየ እና እዚህ ማነው ሻቢያ ጋር እየሄደ እንትን የሚል የሚገብር ከሻቢያ ደግሞ ቡራኬና የሆነ አሮጌ ክላሽ ተቀብሎ ችግር ፈታለው የሚል አስተሳሰብ መነቀሉ አይቀርም። አንደኛ ነገር ዛያርኖት ሱፐር ፓወር አያመርቱ መሳሪያ የሚያመርቱ ቢሆን እኮ ወይ እንደ አሁን እንደ ዩክሬን እንደ እስራኤል ከፍተኛ የሆነ የሚሊታሪ እንትን ያላቸው ቴክኖሎጂ ካፓቢሊቲ ቢኖራቸው መቼም ሄደን ምንም የለውም። እሱም ከሆነ ሀገር ሰብስቦ የሚያመጣውን ክላሽ ነው የሚሰጠው። ሁለተኛ ደግሞ ሻቢያና ኤርትራ የሚታወቅ ነው። 2 ሚሊዮን ህዝብ 40 ሚሊዮን ሆነ በዚህ ሀገር ደግሞ ትልቅ እንትነኝ ቋሚ ነኝ ምሰሶ ነኝ ብለህ እንትን ብለህ እዛ ሄደህ እንደገና ሰፈር ውስጥ መልከስከስ ራሱ እና ሻቢያ እንዳዳኝ የሚያው አማራ የሚሆን አይመስልኝ። ይነጥፋል ሻቢያ ማቅም ግን በእንትን ሲታይ ግን ጥሩ አይደለም። በተለይ ኤርትራኖች ደግሞ በኢትዮጵያ ጉዳይ ባይገቡ ሻቢያ ህግደፍ ባይገቡ ላለው እኔ ማለት ጦርነት እየመጣ ነው ይባላልና ይሄ ጦርነት ለማስቀረት እንደው ትንሽ እንኳን የሆነ እንደዚህ ወተን እንኳን እንድንተነፍስ ቢያርፉ ካልሆነ ይሄ አይተውታል። ትልቅ ሀገር ነው። አሁን ኤርትራ በምን ሂሳብ ነው አሁን ኢትዮጵያ ውስጥ ፕሮክሲ ያደርጋሉ። አዲስ አበባ ላይ ፕሮክሲ መንግስት አቆማለ የኔ መስለን የሆነ ኢትዮጵያ ይሄ የሚሆን ነገር አይደለም። በጣም ከሎጂክም ከሳይንስም ከፖለቲካም ከኢኮኖሚ ከሁሉ ከታሪክም ጽንሰ ሀሳብ የተፋታ። ስለዚህ ቢተው እኛም ደግሞ ፌደራል መንግስት ተዋቸው ባይሆን አሰብን በድርድር እንዴት አድርገን እንፍታ የሚል አድቮኬሲ ልንሰራ እንችል ነበርና በጠቅላላ ኢትዮጵያን ለሚያተራምሱ ኃይሎች ጋር ይሰራል ብሎ የወሰነ እየሰማን ነው። የአማራ ታጣቂ ነኝ የሚል ካለ እሱ አማራ አይደለም። ይሄ መታወቅ አለበት። አሁን አማራነት በዚህ ድፋይ ሊደረግ ይችላል። ከዚህ በኋላ ከሻቢያ ከኦነግና ከህወሓት ጋር ትብብር ያረከቀን ዘን ስቶፕ ቢካሚንግ አማራ ማለት ነው። መለኪያው አንዱ ይሄ ነው። ቢያንስ ከነዚህ ታሪካዊ ቁርሾ ከፈጠሩ በታወቁ 50 ዓመት 60 ዓመት በማርክስ ሌኒስት የመጡ ኢትዮጵያን እንደዚህ ከባህር በዓለም ላይ ትልቁ ሀገር ሆኖ ተነጥሎ እንዲርቅ ያደረጉ በብሔር እንድንከፋፈል በሃይማኖት እንድንከፋፈል ምናምን አድርገው ያባሉን 3 ድርጅቶች ጋር እኔም አለሁበት ብለህ ከሄድክ ዩ አር ኖት አን አማራ ዩ ቢካም የህወሓት ዩ ቢካም ሻቢያ ዩ ቢካም ኦነግ ማለት ነው። ስለዚህ ብይኑ እዚህ ላይ ነው። ክላሽ ይዘህ በበረሃ ለበረሃ ስለሮጥ አማራ አጌንስት አማራ እየሰራ አማኔን ጭራሽ አይሆንም። የአማራ ህልውና ታጋይ ቀርቶ አይደል አጌንስት አማራ መስራ ታሪክም ሌብል የሚያደርግ ምን ይሆናል ማለት ነው። ከሻቢያ ከህወሓትና ከኦነግ እንዳንዱ አጌንስት አማራ እንደሰሩ ማለት ነው። በተጻፈ በተቆጠረ በተለካ ደረጃ አማራ ህዝብ ላይ ጥፋትና መከራ ያመጡ ድርጅቶች ጋር ነው የምትፈረጀው ማለት ነው። እንኳን አማራ ልትባል እንኳን የአማራ ታጋይ ልትባልና ይሄንን በዚህ አጋጣሚ ወንድሞቻችን ቆም ብለው እንዲያሳስቡ የመልእክት ለማሳሰብ ነው ለማስተላለፍ ነው የመጣው ትላለሁ። ዘሩባቤል እንግዲህ ከዚህ ከፋኖ ሻቢያ እንደዚሁም ከህወሓት ጋር ጀምሮታል ስለተባለው ግንኙነት እንግዲህ በርከት ያሉ ጉዳዮች ናቸው የሚወጡት። እኛ ከየትኛውም ኃይል ጋር ለመስራት እና ለመጣመር ይሄ መንግስት ለመጣል እንግዲህ ወደ ኋላ አንልም በሚል የፋኖ ታጣቂዎች እንግዲህ በይፋ ተናግሯል። ያን ተከትሎ እንግዲህ በጣም ብዙ እየተነሱ ያሉ የትርክት የታሪክ ያወዛጋቢ ቦታዎች ጉዳዮች አሉ። እነሱም በምን ፈተው ነው እንግዲህ አጋርነቱን ወደ ጥምረት ሊያድግ የሚችለው የት ድረስ ያስኬዳል የሚለው ጉዳይ አሁንም ድረስ እየተነሳ ይገኛል። እንግዲህ ተስፍሽ የአማራ ክልል ነባራዊ ሁኔታን ቀኝተናል። ፖለቲካው እንደሚመስል ጦርነቱ ያለበት ሁኔታ የፋኖ ሻቢያን የህወሓትን ግንኙነት የተመለከቱ ዘርዘር ያሉ ሀሳቦችን አንስተናል። ይህ ሳምንት የአንድ አፍታ ውድቅ እንግዳችን ስለሆንክ እጅግ አድርገን እናመሰግናለን። እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ ያዛሬው የአንድ አፍታ ወግ ዝግጅታችን ይህን ይመስል ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ።